109 ዓመትን አስቆጥራለች። የአጼ ምኒልክ የእቴጌ ጣይቱ የንግሥት ዘውዲቱ መቃብር ስፍራ እዚህ ገዳም ላይ ይገኛል። የብዙ ሊቃውንትን መፍለቂያ ናት። በአዲስ አበባ ብቸኛዋና የመጀመሪያዋ የስምንቱ ጉባኤያት እዚህ ገዳም ላይ ይገኛል። ይቺን ገዳም ዛሬ አብረን ዞር ዞር እያለን እናያታለን። በ1910 ዓመተ ምህረት የመሰረት ድንጋይዋ ተጥሎ በ1920 ዓመተ ምህረት ነው ተጠናቀቅ የቻለችው ማለት ነው። አሁን የምንገኘው በዚህ በጀርቤ በኩል ያለው ወደ ቤተልሔሙ መግቢያ ነው። በዚህ በኩል ደግሞ የካህናት መግቢያ እናገኛለን ማለት ነው። በወንዶች መግቢያ በኩል ደግሞ ይሄንን መስላል ይላችሁ። ይሄ አሁን በወንዶች መግቢያ በኩል ነው። ይኸውላችሁ ሌሎቹ ራሱ ይሄ ማለት እንግዲህ በኋላ የሚቆሙበት ቦታ ማለት ነው። ይኸውላችሁ እመቤቴ እንደዚህ ያለች ያችሁት ሄሏም እዚህ ውስጥ አለችላችሁ። ይኸውላችሁ ሰዓታት ሌሊት እንደዚህ ነው የሚቆሙ። አያችሁት? እዚህ ቦታ ላይ ሁሌ በአመት ንግሷ በሁለት በዋዜማዋ ማለት ነው ከቅዳሴ ከወጡ በኋላ ሁሌ ዝክር ይደረጋል። ቤተክርስቲያኗ ነው የምታደርገው ለካህናቱ ማለት ነው። ይህም ምክንያት ደግሞ ለአጼ ምኒልክ መታሰቢያ ይሆን ዘንድ ማለት ነው። ልክ ነፍስ ማር እንደሚዘጋጀው ማለት ነው። በቤተልሔሙ በኩል ስትሄዱ እንግዲህ ግቢው እንደዚህ ይመስላል። ይኸውላችሁ በጣም ደን ነው። በቃ የጥንታዊ ደብር ስለሆነ ዛሬ እንግዲህ ዋዜማም ስለሆነ የተለያዩ ድንኳኖች ተጥለዋል። እንደምታዩት ሳጋም እንዳለው ህይወት በዚህ ጋር እንግዲህ በዚህ በኩል እንደዚህ ወርታች ሲካሄድ ወደ ግቢ ገብርኤል የሚያስወስደው መንገድ ነው። ግልጽ እንዲሆንላችሁ በዚህ ጋር ሲካሄድ ወደ አዋር የሚያስወስደው መንገድ የለም። በዚህ በኩል ደግሞ ስንሄድ ወደ ቤተ መንግስቱ ማለት ነው የሚወስደን መንገድ ነው። ይህንን ቤተክርስቲያን ያሰሩት የአጼ ምኒልክ ልጅ የሆኑት ንግሥት ዘውዲቱ ናቸው። የሰሩትንም ኢንጂነሮች አርመናውያን፣ ህንዳውያን፣ እስራኤላውያን ናቸው። በፊት ለፊት በኩል ስትመጡ ከፊት ለፊት በኩል ማለት በዚህ በኩል ጸበሉ ባለበት በኩል ማለት ነው። አሁን ይሄ በዚህ ጋር ጸበሉ ባለበት በኩል ነው። ይሄኛው ስትመጡ ፊት ለፊት እንደዚህ አምሮባታል ማለት ነው ቤተክርስቲያኑ። በዚህ ጋር ደግሞ ወደ ኪዳነ ምሕረት ምናምን የሚያስወስደው መንገድ ነው ያለው። እንግዲህ ይህችን ገዳም ደግሞ በአርክቴክትነት የሰራው ሰውዬ ጀርመናዊ ነው። ይህ ጀርመናዊም እዚህ በምታዩት በአራቱም ጉልላቶች ላይ ስሙ ተጽፏል ማለት ነው። ወደ መድረኩ ስትወጡ ፊት ለፊት ኪዳነ ምሕረት አለች። ሰዎች ገና ካሁኑ የሰልፍ ይዘዋል አዳር ለመግባት ሰዓታት። ይኸውላችሁ ይሄ መድረኩ ነው። ይኸውላችሁ መድረኩ ይህንን ይመስላል። እንግዲህ ዛሬ በዋዜማው ነው የመጣሁት። እንግዲህ ነገ ነው ክብረ በዓሉ። ይኸውላችሁ በፊት ለፊት በኩል በመድረኩ በኩል ይህን ይመስላል። ቅድም የመጣ ነው በዛ ጋር ነበረ። አሁን በዚህኛው በኩል አለን። ያ ደግሞ እዛ ጋር ፊት ለፊት ያለው የንዋየ ቅድሳት ማኖሪያ ቦታ ነው ማለት ነው። እንግዲህ በአታ ለናፈቀቻችሁ ግቢውን ላሳያችሁ ብዬ ነው። ይኸውላችሁ መናፈሻው ድሮ ራሱ እዚህ ጋር ዝክር የመጣው በላ ነበረ። ምኑ አብሰራችሁ እዚህ ሐውልቱ ጋር ማህበር ነበረ በፊት። ይኸውላችሁ እዚህ ሐውልት ጋር ማህበር ነበረ በፊትና ቀረብ ብዬ ላሳያችሁ። እዚህ ጋር ያያችሁት የመድኃኔዓለም ሐውልት ጋር ዝክር ይዘከር ነበር በፊትና በላ ነበረ መተል
አሁን ኪዳነ ምሕረት ስራ እንደዚህ ጉዞ እያለኝ ማለት ነው። በነገራችን ላይ የአፄ ምኒልክም የንግስት ዘውዲቱም የእቴጌ ጣይቱም አስከሬናቸው ያረፈው እዚሁ በዓታ ውስጥ ነው ማለት ነው። ይህ እንዳለ ሆኖ በነገራችን ላይ ታኅሳስ 3 ቅድም እንዳልኳችሁ የአፄ ምኒልክ መታሰቢያ ይደረጋል እዚህ ደብር ላይ። መጋቢት 24 ደግሞ የንግስት ዘውዲቱ መታሰቢያ ፍትሐት እዚህ ቦታ ላይ ይደረጋል ማለት ነው። እንግዲህ አሁን ያለንበት በዓታ ግቢ ውስጥ ያለችው ኪዳነ ምሕረት ቤተክርስቲያን ነው። እንግዲህ ይቺ ቤተክርስቲያን አፄ ምኒልክ ስለተስለው በጦርነት ጊዜ ሰርተዋት ነበር። መጀመሪያ ግን ጦርነቱን አሸንፌ ከመጣሁኝ ታቦትሽን እዚህ ቤተክርስቲያን ላይ ያስገባለሁ ብለው ተስለው ነበር። እንዲሁም ደግሞ ጊዮርጊስ ቤተክርስቲያን ይሰራለሁ ብለው ነበረ። ጦርነቱን ካሸነፉ በኋላ መጥተው ነው እዚህ ታቦቱን ያስገቡት ማለት ነው። አሁን ወደ ጸበል ቦታዋ ነው እየሄድን ያለነው። እዚህ ጋር ድሮ በልጅነቴ ብዙ ነገር አስታውሳለሁ። ኤሌዎች ምናምን ነበሩ እዚህ ጋር። ቅድም እዛ ጋር ቤተልሔም አካባቢ ነው ያየሁት። በፊት ግን እዚህ ጋር ኤሌዎች ነበሩ ምናምን። አሁን ወደ ጸበሉ መግቢያ ጋር ነው ያለነው። ይኸውላችሁ እዚህ ጋር ጸበሉ የሚገባበት ግቢዋ ራሱ የፈለገ ጠራራ ፀሐይ ቢሆን ይኸውላችሁ መናፈሻ ነው። ደስ ይላል። በቃ ይኸውት እዚህ ጋር ድንኳኑ ጀርባ የጸበሏ ቦታ ነው ማለት ነው። አሁን ያለነው የግቢ ገብርኤል መግቢያ ነው። በዚህ ጋር ደግሞ የበዓታ መግቢያ አለ ማለት ነው። እንግዲህ እዚህ ቦታ ላይ ስትመጡ መጎብኘት ስትፈልጉ ዛሬ ዝግ ስለሆነብኝ ነው እንጂ ውስጡ የአጽሞቹን የተለያዩ ቅርሶች አሉና ውስጥ እነሱን ማየት ስትፈልጉ ከቅዳሴ ሰዓት ውጪ ከ2 ሰዓት ተኩል እስከ 6 ሰዓት ተኩል አለ። ጾም በዋልንበት ሰዓት ማለት ነው። ከሰዓት ደግሞ ከ9 ሰዓት ተኩል እስከ 11 ሰዓት ላይ አለ ማለት ነው። እየገባችሁ ውስጥ መጎብኘት ትችላላችሁ። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። አብራችሁ የነበርኩት ዳግም ነኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።